ሰላም ውድ ተመልካቾቼ እንደምን አላችሁ? የደም ስኳር ያለባችሁ እንግዲህ በተለያየ የስኳር ደረጃ ያላችሁ እርግጥ የደም ስኳራችሁ እንደተስተካከለ ምርመራ ሳታደርጉ አንዳንድ ጊዜ በሰውነታችሁ የሚሰማችሁ ስሜቶች ይኖራሉ። እነዚህ የሰውነት ስሜታችሁ ወይም ደግሞ የሚታዩ የሰውነታችሁ ምን አይነት ለውጦች ይኖራሉ? ይህን ስል እንግዲህ የደም ስኳራችሁን ሁልጊዜ መከታተል እና መለካት ይኖርባችኋል። ግን የደም ስኳራችሁ እንደተስተካከለ እየተስተካከለ እንደሆነ የምታውቁባቸው ምልክቶች ላይ ዛሬ ትኩረት አድርገን እናያለን። እኔ ዶክተር አዝመረው እባላለሁ። ቀጥታ እንግዲህ ወደ ጉዳዩ ይገባል። የመጀመሪያው እዚህ በፊት ይሰማችሁ የነበር ለምሳሌ ውሃ መጥማት፣ ቶሎ ሽንት ቤት መመላለስ፣ ለሽንት መውጣት የመሳሰሉ ስሜቶች በእጅጉ ይቀንሳሉ። እንደዚህ እንግዲህ ምንድነው የደም ስኳር በጣም እየጨመረ በሚሄድበት ወቅት ውሃ የመጥማት ውሃ የመያዝ እንትን ስላለ ውሃ የመጥማት እንዲሁም ደግሞ ቶሎ ወደ ሽንት የመሄድ ነገር ይከሰታል፣ በተለይ የደም ስኳር ከፍ በሚልበት ሁኔታ። ስለዚህ እነዚህ ስሜቶች እየጠፉ ይሄዳሉ። በእርግጥ የደም ስኳር ሁልጊዜ እንደዚህ አይነት ምልክቶችን ይሰጣል ማለት አይደለም፣ ግን ይሄ አንዱ ምልክት ሊሆን ይችላል። የውሃ ወደ ሽንት ቤት ቶሎ መመላለስ ይቆማል፣ ወይ ውሃ የመጥማት ነገሩ እየቀነሰ ይሄዳል በፊት እንዲህ አይነት ምልክቶች ከነበሩባችሁ። ስለዚህ አንድ የስኳራችሁ እየተስተካከለ መሆኑን በተወሰነ ደረጃ ሊጠቁማችሁ ይችላል። እርግጥ ስኳርን ሁልጊዜ በደም ምርመራ ማድረግ ተገቢ ይሆናል። በሁለተኛ የረሃብ ስሜትና አንዳንድ ጊዜ ደግሞ የጣፋጭን የመፈለግ ፍላጎት ይቀንሳል። ምንድነው በምግብ መካከል የሚኖረው ከፍተኛ የረሃብ ስሜት እየቀነሰ በተለይም ከሰዓት በኋላ የሚመጣው አይነት እንደዚህ ማለት የረሃብ ስሜት የምግብ የረሃብ ስሜት ይቀንሳል። አንድ የደም ስኳር ከፍ እያለ በሚሄድበት ወቅት ቶሎ የመራብ ያ እንዳልተስተካከለ የሚነግራችሁ በጣም ቶሎ እየራባችሁ ከሆነ የደም ስኳር እንዳልተስተካከለ ሊነግራችሁ ይችላል። ነገር ግን ሲስተካከል ሰውነታችሁ ደግሞ ደህና እየሆነ ሲሄድ የራብ ስሜት ወይም ደግሞ የክሬቪንግ የምንለው እየቀነሰ የሚሄድበት ሁኔታ ይኖራል። ሌላው የውስጥ ጉልበትና የሆርሞን መረጋጋት ምልክቶች ይታያሉ። ከምግብ በኋላ የሚኖር ወጥ የሆነ ጉልበት ብዙ ጊዜ የደም ስኳር ከፍ በሚልበት ወቅት ከበሉ በኋላ ወይም ደግሞ ድካም በየጊዜው የድካም ስሜት ይሰማል። ከፍተኛ የሆነ የድካም ስሜት እንዲሰማችሁ ያደርጋል። በአንጻሩ ደግሞ የደም ስኳር እየተስተካከለ ሲሄድ የኢነርጂ ወይ አቅማችሁ የድካም ስሜቱ እየጠፋ በተለይ ይሄ ፓወር ሃውስ ኦፍ ዘ ሴል የምንለው ማለት ነው፣ ይሄ ማይቶኮንድሪያ የምንለው ኢነርጂ እንዲመረት በሚያደርገው የሴል ጉልበት እየተረጋጋ ይሄዳል። የደም ስኳር በድንገት መውረድ ወይ ክራሽ ማድረግ እነዚህ ችግሮች እየተስተካከሉ ሲሄዱ ወጥ የሆነ ጉልበት ይኖራቸዋል ማለት ነው። ስለዚህ ኢነርጂያችሁ አቅማችሁ የድካም ስሜቱ እየጠፋ ከሄደ የደም ስኳራችሁ እየተስተካከለ እንደሆነ እንግዲህ በደም ከምትመረመሩት ተጨማሪ መረጃ ሊሆን ይችላል። ሌላው የአእምሮ ንቃትና ትኩረት ወይም ሜንታል ክላሪቲ የምንለው ይስተካከላል። ብዙ ጊዜ የደም ስኳር ከፍ ብሎ ሳይስተካከል ከቆየ የማተኮር ብቃት ይቀንሳል። የጭጋጋማ ስሜት ወይም ደግሞ ብሬን ፎግ የምንለው ነገር ይከሰታል። ነገር ግን ደም ስኳራችሁ እየተስተካከለ ሲሄድ የማተኮር ብቃታችሁ ፎከስ የምንለው የተሻሻለ ይሆናል። እንዲሁም ደግሞ የብሬን ፎግ የምንለው እየተስተካከለ ይሄዳል። አእምሯችን ከጠቅላላ የሰውነታችን ጉልበት እንግዲህ ብዙውን ኢነርጂ ይጠቀማል። ስለዚህ የኢንሱሊን መቋቋም ሲቀንስ ወደ አእምሮ የሚደርሰው የደም ዝውውር እየተሻሻለ ይቀጥላል ማለት ነው። ስለዚህ የደም ስኳራችሁ እንደተስተካከለ የምታውቁት ሌላው ደግሞ የአእምሯችሁ የንቃትና ትኩረት የተሻሻለ መሆን ነው ማለት ነው። ሌላው በአራተኛ ደረጃ የእንቅልፍ ጥራት መሻሻል። ብዙ ጊዜ የደም ስኳር ከፍ በሚልበት ወቅት እንቅልፍ ማጣት ይከሰታል። ለሽንት ቶሎ መነሳት እዚህ አይነት ችግሮች ይከሰታሉ። ነገር ግን በተቻለ መጠን የደም ስኳራችሁ እየተስተካከለ እንደሆነ ደግሞ ሌላው በሌሊት የመባነን ሁኔታ የነበረው ያ ይስተካከላል። ደም ስኳር ከፍ ሲል ሌሊት የመባነን ሁኔታ ይጨምራል። ለሽንት ቶሎ መመላለስ ይኖራል። እነዚህ ነገሮች ይቀንሱና የተረጋጋ እንቅልፍ ይኖራቸዋል። በእርግጥ አሁንም ደጋግሜ እንደምላችሁ በቂ አይደለም። የደም ስኳር ሁልጊዜ በደምም ቼክ ማድረግ ያስፈልጋል። ስለዚህ ሌላው እንግዲህ የደም ስኳር ሲረጋጋ በሌሊት የሚመረተው የጭንቀት ሆርሞን ኮርቲዞልም ስለሚቀንስ የተረጋጋ እንቅልፍ ወይም ጥሩ እንቅልፍ ውስጥ እንድትቆዩ ያደርጋል። የተረጋጋ እንቅልፍ ይኖራቸዋል። ሌላው ምልክት ይሆናል ማለት ነው። ሌላው አንዳንድ ምልክቶች የቆዳ ላይ የሚታዩ ምልክቶች ይኖራሉ። የደም ስኳር ከፍ ሲል ብዙ ጊዜ ከፍ በሚልበት ወቅት እነዚህ ምልክቶችም ምንም እንኳን ጊዜ የሚጠይቁ ቢሆንም ቀስ እያሉ የሚጠፉበት ሁኔታ ይኖራል።
በተጨማሪም ደግሞ የሰውነት ክብደትም በተወሰነ ደረጃ ሊቀንስ ይችላል። በእርግጥ የሰውነት ክብደት መቀነስ አንዳንድ ጊዜ የስኳር በሽታም ሲከሰትም ወይም ደግሞ ኢንሱሊን ሰውነታችን በአግባቡ መጠቀም ሳይችል ሲቀርም እንደዛ ቢከሰትም ብዙ ጊዜ የሰውነት ክብደት እየቀነሰ መሄድም በተወሰነ ደረጃ የሰውነት ክብደታቸው ከፍ ያሉ ሰዎችም እንግዲህ ትንሽ የደም ስኳር እንደተስተካከለ ሊጠቁም ይችላል። ሌላው የደም ግፊት መቀነስ፣ የደም ግፊታቸው ሊቀንስ ይችላል። የደም ስኳራቸው እየተስተካከለ ሲሄድ የደም ግፊታቸው የሚስተካከልበት ሁኔታ አለ። ይህም ደግሞ ኢንሱሊን ስሜት መሻሻል። ብዙ ጊዜ ኢንሱሊን ሬዚስታንስ ካለ የደም ግፊት እንዲጠብ ያደርጋል። ኢንሱሊን በየትኛውም ሁኔታ አንደኛ ጨው ኩላሊት እንዲይዝ ያደርጋል፣ የደም ግፊት እንዲጨምር ያደርጋል። ሌላው ደግሞ የደም ስር እንዲጠብ ያደርጋል። ስለዚህ ለኢንሱሊን ያለ ምላሽ ኢንሱሊን ሴንሲቲቪቲ እየተስተካከለ ሲሄድ ለኢንሱሊን ያለ ምላሽ እየተስተካከለ ሲሄድ ደም ግፊትም መቀነስ ሊኖር ይችላል። ስለዚህ እነዚህ አይነት ነገሮች ካሉ እየተስተካከለ እንደሆነ ሊያሳይ ይችላል ማለት ነው። እንግዲህ ውድ ተመልካቾች እነዚህ ከላይ የዘረዘርኩላችሁ አንዳንድ ምልክቶች ለምሳሌ ስኳር እንደተቀለበሰ ስኳር ለመቀልበስ ትግል ላይ ያሉ ሰዎች እነዚህ ሁሉ የድካም ስሜቱ ሲጠፋ ቶሎ ሽንት የመሽናት፣ የመራብ ስሜቱ፣ የድካም ስሜቱ እነዚህ ነገሮች በሙሉ እየተስተካከሉ ሲሆን በተወሰነ ደረጃ ሰውነታችሁ ጥሩ ኢነርጂ ጥሩ አቅም እንዳለው የዌልነስ ወይም ደግሞ ጤናማነት ስሜት እየሰማችሁ ከሆነ በደም ከምትመረመሩት በተጨማሪ ይሄ የደም ስኳራችሁ እንደተረጋጋ ሊነግራችሁ ይችላል። ቆዳ ላይ የሚታዩ ለውጦች ቅድም ነግሬያችኋለሁ። በተጨማሪ ግን እንደዚህ አካንቶስ ናግሪካንስ በአንገት እና በብብት መታጠፊያዎች ላይ ጠቆር ያሉና ወፍራም ቆዳ ምልክቶች አሉ። ይሄ ኢንሱሊን ሬዚስታንስ የሚጠቁሙ ናቸው። የብጉር የመሳሰሉት ነገሮች ሊኖሩ ይችላሉ። እነዚህ ነገሮችም በመጠኑ ይቀንሳሉ ማለት ነው። የቆዳ ላይ ለውጦችም ይታያሉ። እንግዲህ እነዚህ አጠቃላይ የደም ስኳር ሲስተካከል የሚታዩ ምልክቶች ናቸው ማለት ነው። እየተስተካከለ እንደሆነ የሚታዩ ነው። በእርግጥ ሁልጊዜ ስኳር ሲጨምር ወይም ሲቀንስ ምልክትም ላይኖረው ይችላል። ስለዚህ ከሐኪማችሁ አስፈላጊውን ክትትል ማድረግ አለባችሁ። ምንጊዜም የማቀርብላችሁ መረጃ ሙሉ በሙሉ የሐኪማችሁን ለመተካታል ለኢንፎርሜሽን ለመረጃ እንዲኖራችሁ ስለሆነ የትኛውም ነገር አስፈላጊውን የሕክምና ለውጥ ከማድረጋችሁ በፊት ሐኪማችሁን ማማከር ይኖርባችኋል። ይህ ሙሉ በሙሉ የእናንተን ሕክምና ለመተካት ሐኪማችሁ የሚያደርገውን ሕክምና ለመተካት አይደለም፣ ነገር ግን መረጃ እንድታገኙ ተጨማሪ መረጃ እንዲኖራችሁ ለማድረግ ያህል ነው። እንግዲህ የደም ስኳር ሲስተካከል ወይም ደግሞ ሲቀለበስ የሚታዩ ምልክቶች ናቸው። ይህን በተጨማሪ የደም ምርመራ በማድረግ የጠዋት ሳይበሉ የደም ስኳር መጠንን በማየት የስኳር ክምችትን በማየት እነዚህን ደግሞ ምርመራዎች በማድረግ የበለጠ የደም ስኳራችሁ እንደተስተካከለ መመልከት ትችላላችሁ። እነዚህ ግን በሰውነታችሁ ላይ የምታዩቸው ለውጦች ናቸው ማለት ነው። በጣም ጥሩ ውድ ተመልካቾቼ፣ የሚጠቅም መረጃ እንዳገኛችሁ እረዳለሁ። ይሄ ቪዲዮ ይጠቅማል ብላችሁ ካሰባችሁ ለወገን ዘመዶቻችሁ ሼር አድርጉላቸው። ከወደዳችሁት ደግሞ ላይክ አድርጉት። በቀጣይ የምለቃቸው ቪዲዮዎች እንዲደርሳችሁ ከፈለጋችሁ ደግሞ የደወል ምልክቱን ብትጫኑ ኖቲፊኬሽን ይደርሳችኋል። ሁልጊዜ እንግዲህ የእኛን መረጃ ሰኞና ሐሙስ ሁልጊዜ እንለቃለን። ስለዚህ ብትጠብቁን ታገኙናላችሁ። በቀጣይ እስክንገናኝ ድረስ ሰላምና ጤና ከእናንተ ጋር ይሁን።